እንዴናችሁ ውድ የዩቲዩብ ቤተሰቦች እንኳን ወደዚህ ዩቲዩብ ቻናል በደህና መጣችሁ። ዛሬም እንደተለመደው እንማማርባችኋለን ብያሰብኳቸውን ቪዲዮዎች ይዤ መጥቻለሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ወይም ቤተሰብ ተቀላቀሉ። ላይክ እና ሼርም እንዳይረሳ። ሀሳብ አስተያየቶቻችሁን ደግሞ ኮሜንት ላይ አስቀምጡልኝ። ወደ መጀመሪያው ቪዲዮ እንለፍ። ማንም የማይረዳውን ነገር ሊረዳል የሚችል የትኛው ለቅሶን መኝታ ቤት ውስጥ ቁጭ ብለህ ጨለማ ውስጥ ያለቀሽው ለቅሶ ያለቀስከውን እንባ ያየው ብቸኛው ወዳጅ ክርስቶስ ማንም የለም እንደሱ አይነት ወዳጅ። እና አንዳንድ ጊዜ አትፍረዱባቸው። ሊደርሱልን ያልቻሉትን ሰዎች አትፍረዱባቸው። እነሱም ገና የሚደርስላችሁ ሰው ይፈልጋሉ። እና ሁሉም ሰው እግዚአብሔር አይደለም። ለሁሉም ሰው ደግሞ አልደረስንም። ሰው እንደዚህ እንዲሰማው አድርግ የምትሉ ሰዎች ደግሞ እናንተም እግዚአብሔር አይደላችሁ። ይሄን ማወቅ አለብህ። አንተ እግዚአብሔር አይደለም፣ ካንተ በላይ የሚያስብለት ያ እግዚአብሔር ያለውና አትፍረዱባቸው። አንዳንድ ጊዜ ኢንቴንሽናሊ የሚያደርግ አስተዋይ ሰው ኢንቴንሽናሊ ብቻህን ያደርጋል። ሁሌ ስትፈልገኝ የምገኝልህ ከሆነ እግዚአብሔርን ነው ማሳጣ። እና እንኳንም አልተገኙላችሁ፣ እንኳንም ይሻላላችሁ፣ እንኳንም ስልክ አላነሱ፣ እንኳንም መተው አላቀፏችሁ። የምር እግዚአብሔር ከእናንተ ጋር እንደሆነ እንድትረዱ አድርጓችኋልና ማመስገን ያለባችሁ። ቂም ምናምን ብቻህን የትም ደርሰህ አታውቅም። እግዚአብሔርን ያደረሰህ እና እንደተሳካላችሁ ቢሰማችሁ ያው የኛ በጣም ትልቁ ሰክሰስ መኪና፣ ቤት መግዛትና ጥሩ ህይወት መኖር ነው። እግዚአብሔር የሌለበት ህይወት ከሆነ አንተ አሁን ብቻህን ነው። እርግጥ በትክክል እግዚአብሔር እንዳይኖር ካረከው ኢንስታንስ ጎደም ህይወት ከሌለም ኦብቪየስ ነው፣ ግን አይባልም ነው። በቃ ማንም ሳያግዘኝ ብቻዬን እኔና እግዚአብሔር ወለስተዋራ ራሱ እግዚአብሔር ደስ አይለው። ምክንያቱም እሱ አንተን አሳልፎ እዚህ ደረጃ ላይ ያደረሰ ትላንት የነበርክበትን ቦታ እንድትንቅ እና ደግሞ ትታቸው ያለፍካቸውን ጓደኞቹ እንድታሸማቅ አይደለም። እግዚአብሔር እዚህ ያደረሰ የተናቀውን ማንሳት እንዴት እንደሚችል እንድትመሰክር ነበር። በጣም ብዙ ሰው ግን መፎከር ያደረገው እግዚአብሔር የሰጠውን በረከት፣ እግዚአብሔር የሰጠውን ሀብት፣ እግዚአብሔር የሰጠውን ዕውቀት፣ እግዚአብሔር የሰጠውን ዝና ብዙ ሰው መፎከር ያደረገው ይላል እኮ እንደዚህ ኢንተርቪው የሚደረጉ ሰዎች ምናምን አስተውለኮን ማንንም አደርስም ብሎ ነበር። እኔ ግን በዓላሜ ስላመንኩ ምናምን ሊል ይችላል። እግዚአብሔርም ምናምን ሊል ይችላል። እግዚአብሔር የሆነ በእነሱ ተቃራኒ ሳይድ ቆሞ ለአንተ ደግፎ ምናምን አይደለም። ወንድምህን ያላሰብክበት ህይወት ድጋሚ ሊተው ይችላል፣ ድጋሚ ሊጥል ይችላል። ስለዚህ ትዕቢትም ደግሞ አያስፈልግምና አሁንም ደግሜ የምናገረው ነገር ብቻችሁን አይደላችሁም ነው። ስሜታችሁን እኔ እንኳን ብቻዬን አውቀዋለሁ፣ እንኳን እግዚአብሔር ደግሞ ምን ያህል ሊረዳ እንደሚችል አስቡ። እና እንኳንም ብቻችሁን ናችሁ። ቤተሰቦች ቪዲዮን ተከታትለን ተመልሰናል። እንደተማማርንበት አልጠራጠርም። ወደ ቀጣይ ቪዲዮ እንለፍ። እዚህ ጋር አንድ ምስል እመለከታለሁ። ይህ ጎርፍ የዋጠው መኪና እና አንተ ምንድን ነው የሚያገናኛችሁ? እስቲ እባክህ ንገረን። እንግዲህ መድኃኒዓለምን ለማመስገን የሚጠቅም ከሆነ ላንሳው እንጂ ብዙ አንስቼው አላውቅም። የዛሬ 9 ዓመት ይመስለኛል አሳሳ ወደምትባል ከተማ ለአገልግሎት ሄደን ነበር። ትንሽ ወደ ውስጥ ኪሎ ሜትሮቹን አላስታውስም። ወደ አንድ ገጠር መንገድ የማህበረ ቅዱሳን የሐዊረ ሕይወት ጉባኤ ተዘጋጅቶ ከተማዋም ላይ ጉባኤ አለ። ወደ ገጠር ከተማም ጉባኤ ነበረ እና የኦሮምኛ መምህር ሰባኪ ወንድማችን መምህር ዳንኤል ቡላ ነበረ። እኔ ነበር፣ ቀሲስ እስጢፋኖስ ነበረ። ብቻ በጣም ጥሩ ልዩ አገልግሎት ነበር። ልም ያለ ገጠር ውስጥ ገብተን ነበር ያገለገልነው። በጣም የገጠር ገበሬዎች ጋር ነበር አገልግሎቱ የነበረው። ሙሉ ቀን ነበር እዛ የዋልነው። በጣም ጥሩ አገልግሎት አገለገል። ማታ ደግሞ ሄደን ለጊዜው ደብሩ ትዝ አይለኝም፣ ቅዱስ ገብርኤል ይሁን የእመቤታችን ደብር አሳሳ ላይ ብቻ አገለገል እና በማለዳ እኔ ስራ ነበረብኝና ከጥቂት አሁን ካልኩ ከጠቀስኩ ወንድሞች መካከል ቀሲስ ተስፋዬ ሚሊዮን፣ እኔ ቀሲስ እስጢፋኖስ እና አንድ ክራር ተጫዋች ለጊዜው ስሙንም አላስታውሰው 4 ሆነን ካልሄድን ብዬ ሌሎችም ነበሩ። እነሱ ከኋላ ቀሩ። እኛ በሌሊት ተነስተን ጉዞ ጀመር እና ዴራ የምትባል አንዲት ወደ አዳማ መግቢያ ላይ ስንደርስ ካፊያ ነው ዝናቡ፣ ግን ከየት መጣ እንደሆነ ጎርፍ አናውቅም። በዚህ በውሃ ማስተላለፊያው ቱቦ ይሄዳል። በጣም ኃይለኛ ጎርፍ ነው እና እንደምታየው ማለት እና በጣም ነበር የሚፈጥነው። ግን የሚገርም አንድ ሁለት ነገር ልንገርህ እባክህ፣ ኦልሬዲ ካነሳው ካልቀረ እኔና ቀሲስ ተስፋዬ መምህር ተስፋዬ ጨዋታ ይዘን ጋቢና መግባት ፈልገን ስንሄድ ጋቢናው አንድ ሰው ብቻ ነው ያለው። እኛ ደግሞ ጨዋታ ጀምረናል።
ለቤተክርስቲያን አገልግሎት ሌላ እያወራን ነው። አንድ ሰው ብቻ ነው ያለው ሲሉ ወደ ሁለተኛው ተሻገር። አብረን መቀመጥ ስለፈለግ ወደ ሁለተኛውም ስንሄድ 3 ሰው ተቀምጧል። የሚይዘው 4 ነው። አንድ ሰው ብቻ ነው የሚቀር። አሁንም ይሄ ሊያስቀምጠን አልቻለም። ወይ እዚህና እዚህ ጫፍ ሆነን መቀመጥ ነው ያለብን። ጋቢና አንድ ሰው እዛ አንድ ሰው። ከዛ ከኋላ ዘማሪ እስጢፋኖስ እናንተ ደግሞ ወደ ኋላ ሆናችሁ አትቀመጡ ይለንና ወደ ኋላ ሄደን እንቀመጣለን። ቀሲስ ለብቻው እኔም ለብቻ ጥግ ያዝንና አልተመቸንም። ብቻ ጉዞ ጀመር እና ዴራ የምትባል ከተማ ጋር ሊደርስ ሲል ምን እንደነካው አይታወቅም። ፍሬን ያዘ ሹፌሩ። በጣም ልጅ ቅር መኪናዋ 3 ጊዜ መሽከርከር ጀመረች እና ተሽከርኮ ያው የሆነ ቦታ ያቆማል ብለን ያሰብን። አንዴ ተሽከረከረ አላቆም እና እንጮሃለን። ግማሹ መድኃኔዓለም ይላል፣ እኔ መድኃኔዓለም በቃ እጠራለሁ አምላከ ተክለ ሃይማኖት እንላለን። ግማሹ ሌላ ይላል። ወሰደና የምታየው ጎርፍ ላይ ጣለ። አሁን የምታየው መኪና 100 ሜትር ተጉዟል። 100 ሜትር ጎርፉ አንቀሳቅሶት ጎርፉ ላይ ወስዶናል። በጣም ቀላል መኪና ነው። አዳማ ራሱ ዘንቦ ብዙ አደጋ አስከትሏል። ይሄ ጎርፍ ሌላ ቦታ ዘንቦ ነው ጎርፉ እዚህ የመጣው እንጂ የምናየው ካፊያ እና ያበቃለን እንደሆነ አውቀናል። መኪናው ውስጥ ጎርፉ እየተገፋን ነው የምንሄደው። ወዴት እንደምንሄድ አናውቅም። አምላካችን ሁላችንም እንጠራለን። ጎርፉ ብታምንም ባታምንም መኪናውን መግፋት ብቻ አይደለም፣ በሩን ሁሉ ይከፍተው ነበር። ረዳቱ ይዘጋዋል፣ ይከፍተዋል፣ ረዳቱ ይዘጋዋል፣ ይከፍተዋል። መቼ እንደምንሞት ነው እንጂ ያላወቅነው እየሞትን እንደሆነ ገብቶናል። እና ከዛ በኋላ ሄደና አሁን የምታየው ጫፍ ላይ ምን እንደያዘው አይታወቅም። ትንሽዬ ቁርባነት ያዘው። ከዛ እንንጫጫ ያው እዛ ውስጥ ጫጫለን እና ትልልቅ አረጋውያንም ነበሩ። ከዛ ትንሽ ተያዘ። አላፊ አግዳሚው ሁሉ ቆመ። እንደምታየው ገመድ ወረወሩልን። በመስኮት መውጣት ጀመር እና እኔማ ሁለተኛው ሶስተኛ የወጣሁት የምታየኝ እኔ ነኝ። እና ስወጣ የገባው ነው የሚመስለው ወንዝ ውስጥ አይተኮ እና እኔ ይቀረስ አይቀረስ አላውቅም። ያው ብቻ ወጣን። ዴራ መድኃኔዓለም አለ። በቀጥታ ዛኔል ለፖሊስ ጣቢያ ወሰዱ። ከዛ መጨረሻ ስናጣራ ጋቢና ላይ የነበረ አንድ ሰው እኛ ልንገባበት የነበረ ከጋቢና ኋላ ደግሞ የነበረች አንዲት እህት ጎርፍ ወስዷቸዋል። እና እኛ ከወጣን በኋላ ይሄ የምታየው መኪና ገደል ውስጥ ገባ። ያዘው ደለል ለቀቅ መኪናው ለቅ ገባ፣ ወደ ውስጥ ገባ። እና የከተማይቱ ወንዞች ቆሻሻ ማጠራቀሚያ ቦታ ነው። እነዛ 2 ሰዎች እርቃናቸውን የተገኙት በጣም ኃይለኛ ጎርፍ ነበር። ማንም እስከ ቅርብ ጊዜ ከዛ ቦታ ተናቀ። ማንም አውቅ። ልብሴን ቀየርኩ። ቪዲዮ እንዴት ልታገኙ ቻልክ? እኔ አላገኘሁትም እውነት ለመናገር። ከዛ አንድ ቀን ቤተሰብ የተሰበሰበበት የስብስብ ማህበር ሆኖ ወንድሞቼ ቁጭ ብለው ይህን ቪዲዮ እያዩ ይጫጫዋሉ። ማለት ገብቷል አይገርምና እኔን እያዩ እኮ ነው ይኸው የኛው ገብቷል ይባባላሉ። ምንድን ነው እንደዚህ የሚባባሉት ብዬ ማየት ሳየው ነው ገብቷል የሚሉት እኔ ተቀበልኳቸውና ደንግጬ ነው መኝታ ቤት ገብቼ ያለው የኔው ጉድ። ከዛ ስቆይባቸው ተጠራጥረው በሩ ከፍተው ሲገቡ ራስ ነው ብለው መጮህ ጀመሩ። እውነትም እናቴ ወይ እህቴ ወይ ባለቤቴ በሚመጸውቱኝ ልብስ ነበርና ልብሶቼ በጣም የታወቁ ናቸው። አይ ሹራብ አንተ ነው ተባልኩ። ጥቂት ሰዎች ያወቁ ወንድሞቼ። ከዛ ባለቤቴ ያወቀችው የዛሬ ዓመት ነው። ምክንያቱም ይሄን ጉድ ካየች ትከለክለኛለች አገልግሎት ያላወቀች። የሚገርምና ሰኔ 27 ነው እንደዚህ ሆነ። በሳምንቱ ሐምሌ 2 የባለቤቴ እናት አረፉ። ታመው ነበረ እና እኔ አንዴ አረፌ ቢሆን እና እግዚአብሔር እንግዲህ ከዛ በሳምንቱ እንግዲህ ምን ሊሆን እንደሚችል አስብ እና በዚህ ውስጥ ረቂቅ የእግዚአብሔር ስራዎች እንዳሉ ይሰማኛል፣ አስባለሁ። ከዛ በኋላ ግን አንድ ነገር ልንገርህና ማለት ካነሳው ካልቀረ ባይነሳ ነው ወድ ነበር። ግን እግዚአብሔርን ለማድነቅ ለማመስገን ከሆነ እንጂ ለብዙ ሰዎች አልተናገርኩም። አንዲት ቅድም የነገርኩ አንዲት እህት ሰንበት ትምህርት ቤት ጓደኛ ያልኩ ሰኔ 27 ማን ነው 27 እየደወለች አንተ እድሜ የተጨመረልህ ልጅ ትለኛለች። በጠዋት ሄድክ ቤተክርስቲያን ትለኛለች። እህቴም እንደምታስታውሰኛለች አልፎ አልፎና እውነት ነው እድሜ የተጨመረልን ሞት አይተን ይወጣል ካሁን ገባን እያልን የተረፍን ሰዎች ነንና እግዚአብሔርን እዚህ አመሰግናለሁ። ግን ምን ሆነ መሰል ከ2 ዓመት በኋላ ይሄ ነገር ከተከሰተ ከ2 ዓመት በኋላ
አንድ ቦታ ቁጭ ብዬ በህይወቴ ሬዲዮ ሰምቼ አላውቅም። ጥሩ በልጅነቴ ቅዳሜን ከሰዓት ጥሩ ፕሮግራሞች ከመስማት በቃ ከሁለት ዓመት በኋላ ሬዲዮ ከፈትኩ። ወደ 12 ሰዓት ከምናምን ሸገር ችሎት የሚባል ፕሮግራም አላቸው። ምን እንደሰማው ታውቃለህ? ከአሰላ የተነሳ እንዲህ አይነት ታርጋ ያለው መኪና በጣም እየበረረ ሄዶ እባክህ ቀስ በል እያሉት ዴራ የምትባል ከተማ ሊገባ ይሄን ያክል ኪሎ ሜትር ሲቀረው በሾፌሩ እንደዚህ ማድረግ ምክንያት መኪናው ጎርፍ ላይ ወደቀ። ይሄን ያህል እንደዚህ 2 ሰው ሞት። ይሄን ያደረገው ሾፌር ይሄን ዓመት ተፈረደበት የሚል ዜና ከ2 ዓመት በኋላ ዝም ብዬ በከፈትኩት ሬዲዮ ዜናውን ሰማሁ። እና እግዚአብሔር ምንድነው ምክንያቱ? ይሄው በጣም እና ማሰብ ጀመረ። እና ዛሬ ከወንድሞቻችን ከነቀሲስ ተስፋዬ ጋር ስንገናኝ የውሃ ጓደኞቻችን እንባባላለን። የበረሃ እንደሚባለው የውሃ ጓደኞቻችን እንባባላለን። አረ እንኳን እግዚአብሔር አጠራፋችሁ። የሚገርም ልክ እንደዛ ሆኖ ሌላ አንድ ነገር ልጨምር። ቀሲስ ያጫወተኝ ያው ሁሉም ወጣ ከሁለቱ በቀር ወጣን እና ግን ባለቤቱ ትደውልለታለች። ቆይ ምናምን ይላታል። በኋላ ምን ነገር የነገሩ ካለፈው በኋላ ለካ ሕፃን ልጅ ተወልዷል። እሱ ወልዶ ገና ሕፃን ናት። በጣም አንድ ዓመት ይሁን እንደዚህ ልክ በዛ ቅጽበት ማለት ነው። እኛ ውሃ ውስጥ ጎርፍ ውስጥ በምንጨነቅበት ቅጽበት ያቺ ሕፃን ልጅ አባዬ ለካ ትጮኻለች አለች። ባለቤቱ ቆም ደው ምን ሆነ አልትለዋለች። ምን ሆነ ለካ ሕፃን ልጇ ታመሷለች። ቤቱ አባዬ እያለች አለች። ምንድን ናቸው እነዚህ ነገሮች? እንግዲህ አላውቅም፣ ግን እግዚአብሔር ቸር ነው። ማዳንም መውሰድም የሚችል አምላክ ነው እና እድሜ ተሰጠን ለበጎ ስራ ካደረገልን በጎ ስራ በሰራ ደስ ይለኛል። ቤተሰቦች ቪዲዮን ተከታትለን ተመልሰናል። መምህር ኢዮብ የተደረገለትን ድንቅ ተአምር ተናግሮ እግዚአብሔርን አመስግኗል። እኛም እግዚአብሔር ይመስገን እንላለን። እንግዲህ እንኳን ፈጣሪ ያተረፈ። ወደ ቀጣይ ቪዲዮ እናልፋለን። እኔ እንደውም አንዴ የተናገርኩትን ሌሎች ሲደጋግሙት ሰምቻለሁ። ቆይቷል። ድሮ የምናገረው ነበር። ልጁ ትምህርት ቤት ሄዶ ሰው ከዝንጀሮ ነው የመጣው ተብሎ ተምሮ እቤት ገባ። አባቱ ጋር ሄደና ቲቸር እኮ እንደዚህ ያሉ ሰው የመጣው ከየት ነው? ከዝንጀሮ ነው እንዳለው። አዎ ከዝንጀሮ ነው። ወይ ጉድ! ጓዳ ገባ። እማዬ ሰው የመጣው ከየት ነው? ከእግዚአብሔር። እንዴት? አዳምና ሔዋንን ፈጠረ። ከዛ በኋላ እኛ ደግሞ ይኸው እየተዋለድን እዚህ ደረስን። አባዬ እኮ ከዝንጀሮ ነው ሰው የመጣው አለኝ። እሱ የራሱን ዘመዶች ነግሮሃል፣ እኔ የራሴን ዘመዶች ነግሬሃለሁ። እንደሱ ነው። የዓለም ትምህርት ኮንፊውዥን ነው። ህይወት ሰብአዊ ማለት በተፈጥሮ ይሰጣል። ማፈጠረን ስሙ ይመስገን። ማፈጠረን በሞት ይወሰዳል ማለት በርደተ መቃብር ርደተ ሲኦል በሞተ ስጋ ሞተ ነፍስ አልተፈረደብንም። በገዛ እጃችን የገነትን ዕፅ በልተን። አንዳንድ ሰው እቤት ውስጥ በዚህ ልንገራቸው የኢትዮጵያን ባህል እኔ በጣም ሰው እንዲያውቀው ፈልጋለሁ። አንድ ሰው የሆነ ነገር እንደው እንትን ሲያደርግ ሊሰርቅ ሲሞክር ወይም ደግሞ ሲዋሽ ምን የሚል ስድብ ነው የሚሰደበው? እንደው እናቶች አባቶች እድሜያቸው የገፋ እንደው ሊዋሽ ሲሞክር ወይ ሊያጭበረብር ሲሞክር ምን እንደሚሉት? ቀጣፊ። ልክ አይደለም? እችን ስድብ አታውቁም? ከየት እንደመጣች ልንገራችሁ። ቀጣፊ ማለት አዳምና ሔዋን ማለት ነው። ቀጥፈው በልተው። ቀጣፊ ማለት ስርቆት እኮ ነው። እያንዳንዱ ህይወት እኔ ስናገር አንድ ጊዜ የፋሲካ ዶሮ ተናግሬ እንደው ሰው ሲረበሽ ነበር። አለማወቅ። ካላወቅ ካላውቅም ነው። ጉልቻ ስንት ጉልቻ ነው የሚደረገው? 4 5 ስንት ምጣድ? 3 ጉልቻ ስንት ምጣድ? የቤተ አብርሃም እኮ ነው። በ3 መስፈሪያ አድርገሽ አንድን ጎጃ አድርጊው አናጋግሪ። 3 ሰዎች ዛሬ ስላሴ እናስብ። አብ ወልድ መንፈስ ቅዱስ አብርሃም ቤት ሲገቡ አንዴ 3 አንዴ አንድ ሆነው ሲታዩት ሳራን ገባና ጓዳ ሳራ አንዴ 3 ነው የሚሆኑበት። ሳራ ቶሎ በይ በ3 መስፈሪያ አድርጊና በአንድ ለውሽና አንድን ጎቻ አድርጊ። በ4 መስፈሪያ አላለም፣ በ2 መስፈሪያ አላለም፣ በ3 በአንድ እንጎቻ አድርጊው። አንድ ምጣድ ላይ 3 ህይወት ነው። ይሄ ማለት እግዚአብሔርን ክብር ማሳነስ መስሎ የሚሰማቸው ሰዎች አይደሉም። ህይወቴ ሁሉ እግዚአብሔር ነው። ህይወቴ ሁሉ እግዚአብሔር ነው። ኑሮዬ ሁሉ እግዚአብሔር ነው። ዛቲ ኢቲፎታ ለሰማይ እቺ እግዚአብሔር ደጅ ናት። በዚህችም የሚኖሩ የእግዚአብሔር ዜጎች ናቸው። ክብርና ምስጋና ለእግዚአብሔር ይድረሰው። ኑ እናንተ የአባቴ ብሩካን ኑ መንግስቴን ውረሱ የምትባሉት በዚች መቅደስ ስትኖሩ ነው። ህይወት ሰብአዊ ማፈጠረን በሞት ምን ይሆናል? እንደተወሰደ ይቀራል። በምን ይመለሳል? በትንሣኤ ዘጉባኤ ከመቃብር ሁላችንም እንቀሰቀሳለን። ደግሞ የሚገርመው ዳንኤል 12 ላይ ሚካኤል ይመጣና እጃቸውን ይዛል የሚለውን ቃል ታውቃላችሁ? ከሞት ስንነሳ በትንሣኤ ዘጉባኤ ማመቶ እጃችሁን ይዛችኋል ይላችኋል። ቅዱስ ሚካኤል ተውቦ ምህረት ለሚካኤል እኮ ዝም ብሎ አይደለም። መልአኩ ሚካኤል መጥቶ እጃቸውን ይዛል አለ እኮ ዳንኤል ሲናገር በትንቢቱ 12 ቁጥር 1 ላይ በትንሣኤ ዘጉባኤ ይመለሳል። ወንዶች 30 ዓመት አዳምን መስለው፣ ሴቶች 15 ዓመት ሔዋንን መስለው ይነሳሉ። ወኩሉ ሰበ
ሰበበት ስርዓቱ ወንዱ ወንድ ሆኖ ሴቷም ሴት ሆና እንጂ ድብልቅ የለም። የዓለም እንደረከሰበት ቁሸት የለም። ወኩሉ ሰበበት ስርዓቱ አንድም ጻድቁ ጻድቆ ነው ኃጥኡም ኃጥኦ ነው የሚነሳው። በቀኝ ሊቆም ወይ በግራ ሊቆም። የዛን ጊዜ በእናት በድንግል ማርያም ባጠመቀ በቅዱስ ዮሐንስ በበላነው ስጋ በጠጣነው ደም ተማጽነናል። በቀኝ አቆመን ምንለው ለዚህ ነው። በቀኙ አቆመን መድኃኔዓለም። አትጠራጠሩ እንደምትቆሙ። ከዚህ እምነት ካልወጣችሁ በዚህ እምነት ካላችሁ በንስሐ ሕይወት አትጠራጠሩ። እኔ ሁሌ የምነግራችሁ ነገር አለ። የመጨረሻው የቅዳሴ ቃል ምንድነው የሚለው? ካህኑ ይመጣሉ። ከዛ ምን ይላሉ? አቤቱ ሕዝብህን አድን፣ ርስትህንም ባርክ፣ ለዘላለሙ ጠብቃቸው፣ ከፍ ከፍም አድርጋቸው፣ በአንድ ልጅ በጌታችን በኢየሱስ ክርስቶስ ቤዛም ይሆንካት ቅድስት ቤተ ክርስቲያንን ጠብቃት ይሉና ከዛ ካህኑ እግዚአብሔር ያህሉ ስለ ኩልክሙ ይላችኋል። እግዚአብሔር ከማጋ ይሁን ከሁላችሁ ጋር አሜን ይሁንልን። በውዛም ሆናችሁ ላላችሁ በየቤታችሁ ለእናንተም ይሁንላችሁ። ከዛ ዲያቆኑ ምን ይላል? የመጨረሻ ቃል እቱ በሰላም ወደ ቤታችሁ ግቡ። በሰላም ወደ ቤታችሁ ግቡ። ከዚህ በፊትም ማስተምሬያለሁ ይሄን። በሰላም ወደ ቤታችሁ ግቡ። ልክ ነው። ትሄዳላችሁ፣ ቤታችሁ ትገባላችሁ። ሚስጥሩ ግን ምንድነው? በሰላም ወደ ቤታችሁ ግቡ። በቃ እግዚአብሔር ይፍታ ተባላችሁ፣ ኃጢአታችሁ ተደመሰሰ። ቀጥ ብላችሁ ወዴት ግቡ ማለት ነው? ወደ ቤታችሁ። ይሄማ ይፈርሳል፣ ይሄማ የለም፣ ይጠፋል ከምድር ጋራ። ይሄ ቤት የሚባለው የለም። ዘላለማዊ ቤት አለ፣ በኢየሱስ ደም የተሰራ የዘላለም ቤት አለ። ልባችሁ አይታወቅ። በእኔ እመኑ፣ በአባቴ እመኑ፣ በመንፈስ ቅዱስ እመኑ። ዮሐንስ ወንጌል ላይ የተጻፈው 14 ቁጥር 1 በአባቴ ቤት ብዙ መኖሪያ አለ፣ ለእናንተ የተዘጋጀ በ3 ክፍል ባለ 30 ባለ 60 ባለ 100 ለወጣኒ ለማዕከላዊ ለፍጹማን የተዘጋጀ በ3 መንገድ ለምትወረስ መንግስቴን ወረሱ ይላል። የዛ ዜጎች ናችሁ። ወደ ቤታችሁ ግቡ ማለት መንግስተ ሰማያት ግቡ። ደስ አያሰኝም? ክብርና ምስጋና ለስሙ ይድረሰው። ዛቲቱ ሆታ ለሰማይ መሰላሉ አልተሰበረም እኮ አልኩ። እዚህ አለ፣ የቆመ ነው እስከ ሰማይ። ጸሎቱ ሁሉ ወደ ሰማይ። ምንድነው ያለው? ራእይ ላይ እኮ አለ 8ም ላይ ዕጣኑን ሲያጥን መልአኩ ከዕጣኑ ጭስ ጋራ የምእመናን ጸሎት አብሮ ወደ ሰማይ ወጣ አይልም እንዴ? አንድ ቦታ ታስታውሳላችሁ? ቀዳሾቹ ልኡካኑ ይወጡና ካህናቱ ስብሐት ወክብር ለስሉስ ቅዱስ ይደሉ ይላሉ። እናንተ ደግሞ ምን ትላላችሁ? የአብ ወልድ መንፈስ ቅዱስ በረከት ይደርባችሁ። ከዛ ከጨረሱ በኋላ ዲያቆኑ አንዱ መብራት አንዱ ጧፍ ይዞ አንዱ ጥላ ይዞ መስቀል ይዞ የቀደሰው ዋና ቄስ ደግሞ ሁሉን ይባርክና ምን ያደርጋል? ይዞራል። ሲዞር ዝም ብሎ የሚዞር እንዳይመስል በውስጥ የሚጸልየው ጸሎት አለ። ጌታዬ ሆይ በኢያሱ ገብርከ ወልደ ነዌ በባሪያህ በነዌ እጅ በኢያሱ እጅ በነዌ ልጅ የኢያሪኮን ግንብ ያፈረስህ የኔንም የሕዝብህንም እኔ አሁን ያጠንኩ ባለሁት ኃጢአታቸውን ሁሉ የኔንም ኃጢአት ደምስስልን ሲል የዛን ጊዜ በድፍረት በስተት በእውቀት ያለ እውቀት የተሰራ ኃጢአት ሁሉ ቀልጦ እንደ ኢያሪኮ ግንብ ይፈርሳል። መታደል ይሄ አይደለም? ክብርና ምስጋና ለስሙ ይድረሰው። ዛቲት ሆታ ለሰማይ። ይሄ መሰላሉ የተቋረጠ እንዳይመስላችሁ። ላጠቃለ ትምህርቴ አንደኛ ሙሴ በመካከላችሁ አድርዘን መቅደስ ስሩልኝ ሲለው እንደማሳይ እንደ ሰማዩ አለው። በሰማዩ ነው። ኢሳይያስ ይሄንን ተመለከተ። ኢሳይያስ 6 ላይ ያኛው ዘጸአት 25 ቁጥር 8 እና 9 ነው። ኢሳይያስ 6 ላይ ኢሳይያስ ተመለከተ። ራእይ ዮሐንስ ምዕራፍ 4 ላይ ቅዱስ ዮሐንስ ተመለከተ። በመቅደስ ውስጥ የምናደርገው ስርዓት ሁሉ የምታዩት ነገር ሁሉ እግዚአብሔር ስሙ የተመሰገነ ይሁን። በዚህ ቤት ያለው ነገር ሁሉ ነው። ያዕቆብ ያየው ያ ነው እስከ ሰማይ ደርሶ ከምድር እስከ ሰማይ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረቷ ሁሉ መጽሐፍ ቅዱሳዊ ነው፣ እግዚአብሔራዊ ነው። የሰው ስርዓት በዚህ የለም። የእግዚአብሔር ስርዓት ነው። ዝም ብላችሁ ካቀማመጣችሁት የኖህ መርከብ ናችሁ። የኖህ መርከብ ምሳሌዋ ቤተክርስቲያን። ጫማው ልቃችሁ ትገባላችሁ፣ ሌላ ቦታ አይወለቅም። ምክንያቱም ዛቲቲ ሆታ ለሰማይ። ቪዲዮን ተከታትለን ተመልሰናል። ቤተሰቦች መምህር ዘበነ ድንቅ የሆነ ትምህርትን ሰጥቶናል። እንደተማማርንበት አልጠራጠርም። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበረ። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። ላይክ፣ ሼር እና ሰብስክራይብ ማድረግም እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ